አንዱ ሲዘጋ አንዱ ሲከፈት አብይ አህመድ ይሄኛውን ማስታረቅ የሚችልበት ኃይልና ጉልበት ባለፉት 8 ዓመታት የተራዘመ ጦርነት ውስጥ መግባቱ አቅሙን አሳሰው፣ ፖለቲካዊ ኮዙን አሳሰው። በአጠቃላይ ስርዓቱ የሚቆምበት ፒራሚድ እየፈረሰ መጣ። ስለዚህ አሁን ከተቸካይ የኦሮሞ ጥቅሞች ወይም ደግሞ የኦሮሞ ጥቅም የሚለው እናውጣው፣ ግድ የለም የህዝብ ጥቅም አይደለም፣ የልሂቃኑ ጥቅም በዝባዡ አይደል፣ ይሄ ሰፊውን ኦሮሞ አይመለከቱም። ከዛ ጥቅም ላይ ወጥቼ ወደ አህዳዊ አሳሰብ ላይ እመጣለሁ ሲል ጦርነት ውስጥ ያሉ ኃይሎች የት ደርሰዋል? ደብረ ሲና ላይ ቆመው ነው። ደብረ ሲና ላይ የቆመ የጦርነት የኃይል አሰላለፍ ይህንን ስርዓት ሊጨርሰው አንድ ሐሙስ በቀረበት ሰዓት አብይ አህመድ በምክክር ኮሚሽን ሊመጣና ሊያስፈጽም የሚፈልገው አጀንዳ ከኢትዮጵያ ዘላቂ ሰላም ሳይሆን ከሴራ ትንተና እንደሆነ ማሳያ ፕሮፌሰር መስፍን አርአያ ሳይሆኑ ወይዘሮ ሜላት የተባሉ ካድሬ ናቸው። ስለዚህ አብይ አህመድ በኢትዮጵያ ውስጥ ሰላም ሊመጣ የሚችልበት እድል በሙሉ ዘግቶት የምርጫ ሂደቱን በዘጋበት ሁኔታ የምክክር ኮሚሽኑ ውጤት ያመጣል የሚለው ተራ የሆነ ጨዋታ አውጣው ከህሊና። ስለዚህ ይሄ አገዛዝ ሲደነግጥ፣ ፍርሃት ውስጥ ሲገባ በኢትዮጵያ ፖለቲካ ላይ አዳዲስ መልኮችን ለመለወጥ ግጭቶችን በብዙ መልኩ ለማስፋት እየመጣ ይገኛል። ግጭቶቹ ምንድን ናቸው? ጽናት ሚዲያ በተደጋጋሚ ጊዜ በዚህ ጉዳይ አስቀምጠናል። ወደኋላ መለስ ብላችሁ የሰራነውን ፕሮግራም በሙሉ ተከታተሉ። በሙሉ ከዚህ ጋር በተያያዘ ነው። ቢያንስ ፖለቲካውን ስንገመግመው፣ የሴራ ትንተናውን ስንገመግመው መረጃዎችን እያገጣጠምን ይሄ ቡድን ምን ሊፈጥር ይችላል መልኮቹን እናሳያቸዋለን። ፍላጎቱን ደግሞ እናሳያቸዋለን። የመፍትሄው አቅጣጫው እናሳያቸዋለን። መፍትሄው መደራጀትና መታገል፣ የነቃ የፖለቲካ ተሳትፎ ማድረግ ነው። መፍትሄው ይሄ ነው በኢትዮጵያ ፖለቲካ። ፍላጎቱ ግን 2-3 ነው። መረጃዎቹ ግን ፖለቲካሊ የሴራ ትንተናዎች ናቸው። ከመረጃዎች አንዱ እነ ጃዋር ትላንት ያወጡት ይፋ ያደረጉት መረጃዎች አሉ። አንዳንድ ሰነድ ደርሷቸዋል። በተለይ የአብይ አገዛዝ ሰሞኑን ስብሰባ ላይ ነበር። በተከታታይ ጊዜ ከኢሊሌ ሆቴል ጀምሮ አዳማ ላይ እንደዚሁ አዲስ አበባ ላይ ስብሰባ ነበር። ወሳኝ የሚባሉ የፖለቲካ አመራሮችን ሁሉ አዛውንቶችን ሁሉ ባሉበት ይሄ ዋነኛ ስብሰባ በኢትዮጵያ ፖለቲካ ላይ አዳዲስ ህብረትና መሰባሰብ እየመጣ ጠላት እየበዛብን ስልጣኑ ከእጃችን ሊወጣ ነው የሚል የፖለቲካ ትንተናውን ሰርቶታል። ይሄ ትንተናቸው ፋክት ነው። አንዳንድ ጊዜ ፖለቲካ ሲተነተን በሴናሪዮ ደረጃ የሚያቀራርብ አለ። ተመሳሳይ ውድቀታቸውን ገምግመው የመውጫ ሀሳብ ላይ ግን ያመጡት የሴራ ትንተና ነው። እንዴት እንውጣ? የመውጫ መንገድ 1 ድርድር ነው። የመውጫ መንገድ 2 አቅም የሌለው መምታት ነው፣ ጦርነት ማዝመት ነው። ወደ አማራ ክልል ጦርነት የሚያዘምተው ከዚህ ነው፣ ከአቅም አኳያ። ኦባሳንጆ የተላከው ደግሞ ከድርድር አኳያ። እሱ አንድ የመውጫ መንገድ ነው ብሎ ያስባል። ሁለተኛው የመውጫ መንገድ ጦርነት ውስጥ መግባትና ጦርነቱን በአሸናፊነት መጨረስ አለብን የሚል ግምገማ አላቸው። ጦርነት ውስጥ ገብተው ግን ወደ ጦርነት ገብተው በአሸናፊነት ለመጨረስ ግን ኮዝ የለንም ነው። ፖለቲካሊ ኮዝ የለንም። ስርዓቱ እየወደቀ ነው። በማህበረሰብ ውስጥ የተተፋ ስርዓት ሆኗል። ዛሬ አብይ አህመድ እኮ በጣም ብዙ ገንዘብ አውጥቶ የሚሰራው ፕሮፓጋንዳ እንኳን አንድ አክቲቪስት፣ አንድ ፌስቡክ ላይ ያለ አክቲቪስት ወይ ቲክቶክ ላይ ያለ ሰው ከሚመለከተው በታች የሚያየው ሰው ይሄን ሰው መሪ ነው ብሎ ሰው ልቡን ከፍቶ የሚያዳምጠው ሰው አይደል። እርባና ቢስ የሆነ ገለባ የሆነ ሰው ነው። ከዚህ ገለባ እውቀትም ትምህርትም በሀገር ጉዳይ ላይ ቁም ነገር ይናገራሉ። ማንም ሰው እያዳመጡ አይደለም። ከሱ ሰው የሚሰማው ይሄ ሰው ካለበት የቀውስ ትንተና አኳያ አገሪቷን ወዴት ሊወስዳት ይችላል የሚል ስጋትና ፍርሃት ስላለብን ነው የምናዳምጠው።
በዚህ የቀውስ ጊዜ ላይ ታዲያ ኮዝ ከሌላቸው እንዴት አድርገው ህዝቡን ወደ ጦርነት አሰባስበው ሊማግዱት ይችላሉ? በጣም አስቸጋሪ ነው። ስለዚህ የኮንስፓይረሲ ስራ የሚመጣው እዚህ ላይ ነው። የሴራ ትንተናው 1 ግጭት ማስፋት፣ 2 ግጭቱን መልክ መስጠት፣ 3 የተደናገረውንና የተወናበደውን ማህበረሰብ በዚህ በሚፈጠረው አዲስ የፖለቲካ ላይን መስመር ላይ አወናብደን የሆነ ጉድጓድ ውስጥ ከተነው እንመለስ የሚል ትንተና ነው። ይህንን በመጠቀም የፖለቲካ አዳዲስ መልኮችን እያመጡ ይገኛል። በዚህ የቀውስ ሁኔታ ላይ አሁን አገሪቷ ያለችበት ሁኔታ ምንድን ነው የሚለው ዛሬ ማንም ሰው ማስረዳት አይቻልም። ጦርነት ላይ ነው ያለነው። አደገኛ ጦርነት ውስጥ ነው ያለነው። ይሄ ጦርነት ሰው ነው የሚበላው፣ መሳሪያ ነው የሚበላው። የሚጫወቱት በውሃ ሳይሆን በጥይት ባሩድ ነው፣ እሳት ነው። ይሄ እሳት ኦህዴድን ሲበላው ነገ ጠዋት የሚበላው አካሉን ብቻ ሳይሆን ሀብቱን ነው። ይህንን ማሰብ ያስፈልጋል። ስለዚህ ኦህዴድ ድንጋጤ ውስጥ ሲገባ ከዚህ ቡድን ለመትረፍ ያለው ብቸኛ ምርጫ ስልጣኑንም ስለሚፈልገው ጥቅሞቹን ማስጠበቅ ስለሚፈልግ መክሰር ከቻለ የሚከስረው ሀገረ መንግስቱ እንጂ እሱ አይደለም፣ አካሉ አይደለም። ግለሰቦቹ መክሰር የለባቸውም። መክሰር የለብንም ብለው የሚያስቡ ኃይሎች ናቸው። በዛ ላይ እንግዶች ናቸው፣ በአስተሳሰብ እንግዳ ናቸው። የተበዳይነት፣ የጨቋኝነት ምናምን አንዱዓለም ሰሞኑን የተናገረው እስክስታ ይጨፍሩብናል ብዬ በዚህ ደረጃ አላስብም ነበር። ማለት እድል እንስጣቸው ስንል ቢያንስ ሁለተኝነት ምናምን አይተውታል። ስለዚህ ከዛ ይወጣሉ ብዬ ነበር እድል የሰጠኋቸው። ግን ትከሻችን ላይ ነው እስክስታ የጨፈሩብናል። ምን ማለት ነው? ትከሻችን ላይ ነው። ኦህዴድ ትከሻችን ላይ ለምን ይጨፍራል? አየህ፣ የሀገሩ ባለቤት ነኝ ብሎ አይደለም የሚያስበው። የተበዳይነት ትርክት ስላለው አንተም በመቀማት ትከሻ ላይ በመጨፈር ዋናውን እንዳስመለሰ ስለሚቆጥር ነው። በነገራችን ላይ ሽመልስ መስቀል አደባባይ ላይ ቆሞ በሰበሩን ቦታ ሰበር ናቸው ሲል ጀማው ያጨበጭብለታል። መንፈሱ እዛ ላይ ነው። የተሰበረው ማን ነው? አንተ ነህ የተሰበረው። ትከሻ ተሰብሯል። እስክስታ የሚጨፍርብህ ግን ኦህዴድ። አንዱዓለም እንደው ትንሽ የተናገረውን በተወሰነ መልኩ እዚህ ጋር ካለ ላሰማቸው። ያንን የበታችነት ስሜት እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላውቅም። ምክንያቱም ቪዲዮ ሰዎች እጅ መሆኑ አላስከፋኝም ነበር መጀመሪያ። የቀናነቱ ምናምን ካለ እነሱም ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ስልጣኑን ይዘው የሆነ ደግሞ በተራ ቢታይም ችግር የለውም የሚል አይነት ብዙ አይምሮ ውስጥ የሚመላለስ ሀሳብ ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላውቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቁመው እስክስታ ይወርዳሉ ብዬ አስቤ አላውቅም። በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። የጽናት ቤተሰብ እንደሰማችሁት ነው እንግዲህ አንዱዓለም ይሄንን ሲናገር ያው እንደምታዩት አብይ አህመድ መቼም ያለበትን ሁኔታ ዛሬ ማየት ይቻላል። አብይ በኢትዮጵያ ፖለቲካ ላይ እስክስታ እየጨፈረ ነው ሲባል ፖለቲካዊ ወርዶቹን ነው መጠቀም ያለብን። በነገራችን ላይ እስክስታው ማን አለበኝነቱን በጣም የወረደ ፖለቲካዊ ልጅነት ማለት እኮ በእናትህ እንደው አንዳንድ ጊዜ እንደው አለመታደሉ ነው እንደነዚህ አይነት ሰዎች በኢትዮጵያ ፖለቲካ ላይ መምጣታቸው በጣም ይገርመኛል። ማለት ብዙ የተደከመበት ማለት ነው። ብዙ የተደከመበት አብይም ማዋለዱ በተለይ ኢህአዴግ ውስጥ ያሉ ኃይሎች አስተሳሰቡና መዋቅሩ የመጨረሻ መዳከሙ የሚያሳየው እንደ አብይ ያለ በጣም ደካማ ፖለቲካዊ ልጅ አይገልጸው።
ማለት ሀገሪቱ ያለችበት ሁኔታ በጣም አስፈሪ ሁኔታ ነው። እንኳን እሱ ሀገር ተቀብሎ የሚመራ ሰው እኛ ተቃዋሚ ውስጥ ሆነን በጣም ነው የምንጨነቀው። ምንድን ነው የሚገጥማት? አሁን ቀውሱ እንዴት ነው የሚመጣው? ጦርነቱ እየሰፋ ነው። አዲስ አበባ የሚመጡት ሰዎች ምን ያህል ሰው ነው የሚተርፈው? ምናምን እያልን እንሳሳለን። አንዳንድ ጊዜ ለካድሬው እንሳሳለን። አብይ አህመድ ያለበት ቁመና ግን በሀገሩ ጉዳይ ላይ ያስባል። ግን በምን ሁኔታ ነው የሚያስበው? ጭንቀቱ በምን ሁኔታ ነው ምናምን ብሎ የሚጠይቅ ሰው ይኖራል። ላሳያችሁ እንዴት እንደሚጨነቅ። ይሄን የገጠመን የጽናት ሚዲያ ቤተሰብ በዚህ ደረጃ ያለ መሪ አንደኛ ኢትዮጵያ ውስጥ ያለውን ችግር ይሄ ሰው የመፍትሄ አካል ነው ወይ ብለን ስንጠይቅ አይደለም። የችግሩ አካል ነው ወይ? እሱ ያስማማናል። የችግሩ አካል ነው። ስለዚህ ይሄ የችግሩ አካል በዋናነት ፖለቲካሊ ችግሩ በአንድ በኩል የመጣው ከንቀት ከምን አለብኝነትና ከሀገር ስሜት ከሀገር ፍቅር የሚመጣ እሳቤዎቹ እነዚህ አይነት እሳቤዎች ጎደሎች ናቸው። በነገራችን ላይ ኦህዴድ ኢትዮጵያ የሚለው ወርቁን ስለያዘ ነው፣ ስልጣኑ ስለያዘ ነው፣ ቤተመንግስቱን ስለያዘ። አንድ ቀን ስልጣኑን ያጣቀን በእርግጠኝነት ነው የምናገረው። ምናልባትም ካርታውንም ምኑንም ይዞ የሚመጣ ቡድን ኦህዴድ ነው። አሁን እሱን የሚያሰብርበት ፈንጂ እያለማመደው ነው። ፈንጂው እየመጣ ነው። ትክክለኛ መልኮቹ እየመጡ ነው። ከዚህ በፊት የምታስታውሱ ከሆነ ይሄ ቡድን በኢትዮጵያ ጉዳይ ላይ የሚጨነቅ ቡድን ነው ወይንስ አይደለም የሚለው ግልጽ ነው። ቴዲ አፍሮ በተለይ ዳስታን ባወጣበት ሰዓት አብይ አህመድ እና በዙሪያ ያሉ ሰዎች የተናገሩት ምንድን ነው? ያቺ ተመልሳ አትመጣም ነው ያሉት። ያቺ የሚሏት የትኛው ኢትዮጵያ ነች? ይቺ የምክክር ኮሚሽኑ፣ ይቺ አዲስ አበባን የሚጠቀልላት ኢትዮጵያ አሁን በዚህ በኦህዴድ ፌዴራሊዝም ወደ ክልል እንቀይራታለን አዲስ አበባ የተባለው እሷ ነች። እንድምታው ምንድን ነው? እነ ጀዋር ትናንትና በስፋት በተለይ አንዳንድ የኦሮሞ ልሂቃን ዘገባዎች እየዘገቡ ነው ካያቸው። ይሄ ዘገባ በቀጥታ ኦህዴድ በተለይ ሰሞኑን በር ዘግቶ እየመከረበት ያለው ፖለቲካዊ ለውጦች በዚህ በምክክር ኮሚሽን ፖለቲካዊ መልኮቹን በኢትዮጵያ ላይ እንቀይራለን ነው። ህገ መንግስት እናሻሽላለን፣ የመሬት ስሪቱን አዋጅ እናሻሽላለን፣ ህጉን እንቀይራለን፣ የክልል አስተዳደሮችን እንቀይራለን የሚል ጥያቄ አለ ብለው በአደባባይ ገልጸዋል። በጣም የሚገርማችሁ እነ መራራ ጉዲና ከዚህ በፊት የሰጡት መግለጫ ኦፌኮ የሰጠው በተለይ አንቀጽ 39 የራስን ዕድል በራስ እሱን መንካት ማለት ሀገር ማፍረስ ነው የሚል መግለጫ ሰጥቷል። እሱ ብቻ አይደለም፣ ምናልባት ኦህዴድ በራሱ ኦሮሚያ ላይ ቢያንስ አማርኛ ቋንቋ ትምህርት እንኳን እንዲጀመር ተጠይቆ የማይታሰብ ነው ብሎ የተናገረ ቡድን ነው። አዲስ አበባ ላይ ባንዲራ እያሰቀለ ዛሬ ፈተናም እያስወሰደ ነው። ይሄ ቡድን በዋናነት አዲስ አበባ ላይ ምን ነበረ ሲሰራ የነበረው? ልብ ብላችሁ ሲሰራ የነበረው ዲሞግራፊ ቼንጅ እያደረገ ነበረ። ዲሞግራፊ እየቀየረ ነበረ። አሰፋፈሩን በተለይ አዲስ አበባ ላይ ያለውን የአካባቢውን ስብጥር ሁሉ ስሙን ሁሉ በማጥፋት ከፍተኛ ስራ ሲሰራ የነበረው ፖለቲካዊ ስራ አንዱ ይሄ ነበረ ስንላችሁ፣ አንዱ ይሄ ዝግጅት ነው፣ ጥርጊያ መንገድ ነው እያደረጉ ያሉት። የሚመጣ ሁለተኛ ፕላን አለ። ለዛ እንዲመች የመጠቅለል ሴራ እንዲመች የጥርጊያ መንገድ ሲሰሩ የነበሩት አንዱ አጠቃላይ አዲስ አበባን መልኩን መቀየር፣ ስሙን ማጥፋት ነው፣ ሐውልቶቹ ማፍረስ ነው። የራሱን የሩጫ የምናምን የራሱን ጀግኖች የሚላቸውን ብቻ የአካባቢው ላይ ሲምቦል አድርጎ አዲስ አበባ ትርክት ፈጥሮ አዲስ አበባ ባለቤትነቷ ምናምን እያለ ነው እስካሁን ሲመጣ የነበረው። አሁን ሲመጣ
ወደዚህ ሲመጣ ደግሞ አዲስ አበባን በክልልነት እንጠቀልላለን ሲል በዋናነት በከተማ ውስጥ ያለውን ፖለቲካዊ ጠቅለላነት በክልል ስም ኦህዴድ ነው የሚጠቀልለው። የክልል መስተዳድሩን ፖለቲካዊ መስተዳድሩ ስሙን ነው የሚሰጡ። ራስ ገዝ አዲስ አበባ ይላል እንጂ ፖለቲካዊ ውክልናውን አይሰጥህም። ሲቪል ሰርቫንት ውስጥ የ2018 አዲስ መመሪያ አዘጋጅተዋል። የሰዎች ምደባና ቅጥር መስፈርቱን ብሎ ኦህዴድ በዋናነት ቋንቋን መሰረት ያደረገ ሲቪል ሰርቫንት ውስጥ 60% በላይ በአማራው የተያዘ ቢሮክራሲ ነው ብሎ ነው የሚያምነው። እኛ ያለን 20%፣ 15% ነው የሚለው። እሱን ወደ 60% ማሳደግና ሌሎቹን ጠርጎ ከጨዋታው ማስወጣት መመሪያ ተዘጋጅቶ አልቋል። የሚጠበቀውን አዲሱ የአብይ የጎበዝ አለቃ አስተዳደር ይመጣል። ድሬዳዋ ራስ ገዝ ክልል ሲል ክልሉን ስሙን ነው የሚሰጥ እንጂ ፖለቲካ አስተዳደሩን ተቀልለዋል። ስለዚህ ፖለቲካዊ የጠቅላይነት ሴራ ነው ኦህዴድ የሚጠቀመው። አንድ በዚህ የፖለቲካ ጠቅላይነት ውስጥ ግን ጥቅሞቹን ሊያስጠብቅበት የሚችል ዋነኛ ፒላሮች አሉ። አዲስ አበባ ላይ በዋናነት ይህንን የአዲስ አበባን ተሞክሮ ቢያንስ የተባበሩት ኤሚሬትን ተሞክሮ አድርጎ ነው ጥናት አስጠንቶ የመጣው። ከአዲስ አበባ ከንቲባ ጀምሮ በአጠቃላይ አዲስ አበባ ውስጥ ያለው የመንግስት መዋቅር፣ የአዲስ አበባ ውስጥ ያለውን ከፍተኛ የሀብት ሪሶርስ ሁሉ ኦህዴድ በተዘዋዋሪ ይቆጣጠረዋል። እሱን ግን ሲቆጣጠረው ግን በምክክር ኮሚሽን እንደመጣ አድርጎና አዲስ የፖለቲካ አየር እንደተፈጠረ አድርጎ የሚጠቀልለው እንጂ ዞሮ ዞሮ ጠቅላዩ ኦህዴድ ነው። አንዱ እሱ ነው። ሁለተኛ አብይ አህመድ አዲስ ፕሬዝዳንት ሆኖ ሲመጣ ከፓርላማ ሲስተም ሲወጣ ይሄ ሰው ቢያንስ በተለያዩ አካባቢ ላይ አሁን ኦሮሚያ ክልል፣ አማራ ክልል፣ ምናምን ክልል የሚለውን በተወሰነ መልኩ ለሱ እሱ በሚቆጣጠረው መልኩ ማሰር ያስፈልገዋል። ካልሆነ ማዕከላዊ መንግስቱ አየር ላይ ተንጠልጥሎ ነው የሚቀረው። ስለዚህ ክልሎች የግድ ፈርሰው በቀጥታ ለፕሬዚደንቱ ተጠሪነት ያላቸው አስተዳደሮች ነው የሚሰየመው። ስለዚህ አማራ ክልል ይበተናል፣ ለመበተን ያመቸዋል። 5-6 ቦታ አማራ ክልል ለመበተን ቢያንስ በቅድ ደረጃ አስጠንቷል። ኦሮሚያ ክልልን በተመሳሳይ ይህንን ለማድረግ ጥናት አስጠንተዋል። ይሄ ማለት ግን ጥቅሙን ያስጠብቅበት እዛ አካባቢ ያለውን ፖለቲካዊ ማህበረሰቡን የፖለቲካ መሰረቱን የሚንደው አይደለም። ኦህዴድ አንደኛ ሆኖ የሚጫወትበትን ስሌት ይዞ ነው የመጣው። ይህንን ስሌት ለማስፈጸም የሚቻልበት መደላድል አለው ወይ? የፖለቲካ ሰላም አለው ወይ? በሀገሪቱ ውስጥ ያለው ቀውስ እንዴት ነው ብላ የሚለው እሱ ሁለተኛ ጉዳይ። ስሌቱ ግን የመጣው አንዱ መነሻቸው መጀመሪያ ይሄ ነው። አሁን እንደ አዲስ የምናወራበት ሁኔታ እዚህ ላይ ስንመጣ በተለይ ኦህዴድ አንደኛ ምርጫ ባልተደረገበት ሁኔታ ይሄ ምርጫ በህዝብ ውስጥ ቅቡልነት የሌለው መሳቂያ የሆነ ምርጫ እና ዓለም አቀፉ ማህበረሰብም ያልተቀበለው ምርጫ ውጤቱ ምንድን ነው ሲባል ውጤቱ ከፍተኛ አደጋ ነው፣ ጦርነት የሚያዋልድ ነው ብያቸዋል። በተመሳሳይ አብይ አሁን ይሄ ምክክር ኮሚሽን የሚያመጣው አጀንዳ በራሱ ጦርነት የሚያዋልድ ነው። በአዲስ አበባን ኦህዴድ ጠቅልሎ አይቀመጥም። አዲስ አበባ እንደ አሌፖ የምንለው ለዚህ አዲስ አበባ በእርግጠኝነት የምናገረው የኦህዴድ መጨፈሪያ አትሆንም። ይሄንን ቃላችን እንገባለን። የኦህዴድ መቃብር ግን ትሆናለች። ፍቅር እስከ መቃብር እዛው ይፈጸማል። አዲስ አበባ የነዋሪዎቹ ከተማ፣ የነዋሪዎቹ በነፃነት የሚኖርበት ከተማ ትሆናለች። ምንም ጥያቄ የለውም። ዝም ብሎ ግን አይደለም፣ በትግል ነው፣ በእሳት ነው። ያንን ይቀበላል። የጊዜ ጉዳይ ነው፣ እየመጣ ነው።
እሳቱ እየመጣ ነው። ከዳርም ከቀኝም እየመጣ ነው። ከዳርም ከቀኝም ሲመጣ ኦህዴድ ቅድም ያልኳችሁ ነጥብ ላይ ሲመጣ ግምገማ ውስጥ ገብተዋል። ለአብነት ጀዋር እንደጠቀሰው በአሁኑ አንደኛ የአሁኑ የፌዴራል ስርዓት ፈርሶ ክልሎች በጂኦግራፊ አቀማመጥና በኢኮኖሚ ትስስር መሰረት እንዲዋቀሩ አንቀጽ 39 ይለወጣል። ድሬዳዋና አዲስ አበባ ራሳቸውን የቻሉ ክልል እንዲሆኑ አንቀጽ 49 ይለወጣል። መሬት የህዝብ የመንግስት ነው የሚለው ቀርቶ የግል ንብረት እንዲሆን አንቀጽ 40 ይለወጣል። የመንግስት አስተዳደር ስርዓት ከፓርላማ ወደ ክልል ፕሬዚዳንታዊ ሲስተም እንዲቀየር፣ ይህም ማለት የጠቅላይ ሚኒስትሩ ስልጣን ቀርቶ ሀገሪቱ በፓርላማ በሚመረጥ ፕሬዚዳንት እንድትመራ ይደረጋል። በተጨማሪ ክልሎችም የሚመሰረቱበት እንደ ቀደመው በህዝብ ውሳኔ ሪፈረንደም ሳይሆን ጥያቄው ለፓርላማ ቀርቦ በፕሬዚዳንት ፊርማ ብቻ ይጸድቃል። ይሄ የቁጥጥሩን አድማስ አብይ አህመድ አጠቃላይ በኢትዮጵያ ውስጥ ያለውን ፖለቲካ ከክልል አወቃቀር ወደ አንድ አህዳዊ የሆነ የፖለቲካ መስመርን ለመከተል የሄደበት መንገድ ነው የሚለው ከዚህ በፊት በስፋት ሲነገር ቆይቷል። ዋናው ጥያቄ በኦሮሞ ፖለቲካ ላይ ቅድም ብያቸዋለሁ። ይሄ ሰው ኦህዴድን ወክሎ ነው የመጣው። ነጥቡ እዚህ ላይ ነው። አብይ አህመድ በቀጥታ ኢትዮጵያኒስት ድርጅት ውስጥ ገብቶ በኢትዮጵያ ጉዳይ ላይ በዛ የትግል መስመር ውስጥ እና ሂደት ውስጥ ያለፈ ሰው ሳይሆን ፌዴራሊስት ካምፕ ውስጥ ገብቶ በኦህዴድ ውስጥ ነው ጠቅላይ ሚኒስትር ነው። ስለዚህ ይሄ ሰው ለስልጣን መሰረቱ የሆነው ድርጅትና የፖለቲካ ልሂቃን ጥቅሙን አሳልፎ የሚሰጥበት የፖለቲካ አየር ሜዳ ላይ ይፈጠራል አይፈጠርም የሚለው ግልጽ ነው። አስቻይ ሁኔታ አለ የለም አሁን የሚለው ግልጽ ነው። ልብ በሉ። ኦኬ ሀሳቡ ጥሩ ነው እንኳን ብሎ በጥሩነት የሚስማማ ሰው እንኳን ቢኖር የሀገሪቱ ፖለቲካ ጥሩ አይደለም። የሀገሪቱ ፖለቲካ ጥሩ ካልሆነ መሰረቴ የሚለው ለስልጣን መሰረቴ ነው የሚለውን ኃይል ጨፍልቄ አህዳዊ የሆነ ይሄንን የፖለቲካ ስርዓት ሲስተም ፈጥራለሁ ቢል እየተፈጠረ ያለው የጠመንጃ አሰላለፍ እየተፈጠረ ያለው አዳዲስ ጦርነት ሌላ ጦርነት ስቦ ማምጣት ማለት ነው። ቀውሱ ላይ ቀውስ መጨመር ሰውየው የፈለገው ከራሱ አስተሳሰብ ወይንስ ከልሂቃኑ ብዬ ስገመግም ኦህዴድ የሴራ ትንተና ሰርቷል። የሴራ ትንተናው 1 2 3 እያልኩ ልንገራችሁ። በእርግጠኝነት ነው የምነግራችሁ። ሁሉ ጊዜ ተናግረን ጠብ ያላለበት ምክንያት የማይገባኝ ኦህዴድን ቅንድቡን ማንበብ ስለቻሉ ነው ብዬ አስባለሁ። የሴራ ትንተናው ምንድን ነው ለሚለው ተራ በተራ በተወሰነ መልኩ ላስቀምጥላችሁ። ትንሽ ፌስቡክ ላይ ጽፌ ነበር፣ እዚሁ ላይ ላንብብላችሁ። አብይ አህመድ አርብ ሊሰቀል ሐሙስ ላይ አዋጅ ቢያወጣ ተፈጻሚ የሚሆን ይመስልሃል? ሁሌም በስሜት ኮርኳሪ አጀንዳዎች ለሰልፍም ሆነ ለድጋፍ የምትሸወደው የኢትዮጵያ ሕዝብ ሆይ አብይ አህመድ አሊ ከሴራና ጥፋት ጥቅሞቹ እንጂ ከትውልድ ነገ የሚነሳ እውነት የሌለው ሰው እንደሆነ ካልገባ መቼም አይገባም። ፌዴራሊዝሙን የሚቀይረው ይመስልሃል? ወደ ስልጣን ያወጣውን ፌዴራሊዝም የአዲስ አበባ ዲሞግራፊ በኮሪደር ስም ያስቀየረውን የሚለውጥ ይመስልሃል? አዲስ አበባን ለካሙዙ ካሳ የሰጠው ሰፊ የኢኮኖሚ ዞን ያካለለበት ክልልና ፌዴራሊዝም ኦህዴድ በራሱ ጫማ ተቋማትን የወረረበት ፌዴራሊዝም የሚያፈርስ እውነት ይመስልሃል? ይልቁንም ከነዚህ አንዱ ወጥመዱን ንቃ። አንደኛ፣ ለግጭት መቀስቀሻ የሴራ ወጥመድ። አንድ ባንድ ልምጣበት። ምን ማለት ነው? ቀደም ብያቸዋለሁ። እየተሰባሰቡብኝ ነው ያለው አብይ አህመድ ነው። ዝሆኖች መጡብኝ ነው የሚለው። ተሰባሰቡ ብሎ አብይ አህመድ ቃል በቃል ወለጋ ላይ ጥቅሞችን ሊቀሙ ያለው። ጥቅሞቹ ምንድናቸው ስንል ከዚህ የሚመጣ ሰፊ የኢኮኖሚና ፖለቲካ ተጠቃሚነትን አግኝተናል ነው የሚለው።
ሰፊ መሬት አግኝተናል፣ በለስ ቀንቶናል፣ ይሄ ህገ መንግስት አይቀየር የሚሉት ከጥቅማቸው አኳያ ነው። ሊቃሉ እየዘረፈበት ነው፣ መሬት እየሸጠበት ነው፣ ከማንም በላይ አንደኛ ሆኖ እየኖረበት ነው በኢትዮጵያ ፖለቲካ። ሌላውን በሙሉ ጭሰኛ አድርገው አህዳዊ ሆነው በነሱ ቴሪቶሪ ያጠሩት ክልል ላይ ቋንቋውን የሚናገር የሌላ አገር ተወላጅ የሌላ ብሔር ተወላጅ ሆኖ እዛ አካባቢ ላይ በሀገሩ ላይ የሚኖሩ ሰው እንኳን ውክልና የለውም፣ ፖለቲካ ውክልና የለውም። ጨፍልቆ እየገዛው ነው። አይቀየርም የሚለው ይሄ ነው፣ ከጥቅሙ ነው። ስለዚህ ይሄ ሊቃል ጥቅሙን ስትቀማው ወደ ግጭት ይገባል። ወደ ግጭት የሚገባው ግን ግጭት ባለበት ሰዓት መሆኑ ደግሞ አደገኛ ነው። ብዙ ግጭቶች አሉ። ለአብነት ከዚህ በፊት 2018 ላይ የኦሮሞ ፕሮቴስት የተነሳው ምንድን ነው? አዲስ አበባ እየሰፋች ነው፣ ማስተር ፕላን ብሎ ነው ቅስቀሳ የጀመረው። ከዛ በኋላ ናሬቲቭ ወደ ህዝባዊ አመፅ አመራ። ህዝባዊ አመፁ ኦህዴድን ጠቀለለው። ኦህዴድ ያደራጀው አመፅ ነው። ኦህዴድ ወደ ስልጣን አስገድዶ መጣ። ልብ በሉ። አሁን አብይ አህመድ ሁለት ስራዎችን ይሰራበታል በዚህ ኦህዴድ። አንደኛው አህዳዊነት እየመጣ ነው የሚለው አስተሳሰብና ፖለቲካዊ ናሬቲቭ 2018ን ስቦ ያመጣዋል። በምን ያመጣዋል? በዚህ ቅስቀሳ ያመጣዋል። ማን ነው የሚያደራጀው? ኦህዴድ። ይሄ አንድ የፖለቲካ ሳቦታጅ ነው። ራሱ ስልጣን ላይ እስከሆነ ድረስ ለምን ያደራጃል ብሎ ደግሞ አንዳንድ ሰው ሊጠይቅ ይችላል። እሱን አስረዳል። ሁለተኛ ዞኖቹ ተሰባሰቡ መጡብን ያለው አብይ አህመድ ከፍርሃት የመጣ አዲስ የፖለቲካ አየር መፍጠር 2010ን ደግሞ ማምጣት ነው። ቀደም 2008 ብያቸዋለሁ። ዞኖቹ መጡብን ተሰባሰቡብን የሚል ፍርሃት ግን 2010 ደግፉኝ እንደሚል የድጋፍ መሰረት ማሰባሰብ ነው። አይ ይሄ ሰው እኮ ትንሽ ብንደግፈው ይሄው ለውጥ ያመጣል፣ ትንሽማ እድል ብንሰጠውማ ይሄው ምናምን፣ ይሄን ሰው እኮ የማያውቁት እኮ የሚቃወሙት ባንዳዎች ናቸው፣ ጠላቶች ናቸው ምናምን የሚል ናሬቲቭ ማምጫ ይጠቅመዋል። በተለይ ደግሞ መደናገር ውስጥ የገባና የፖለቲካ ሀሁ የጎደለው ሊቅ በጣም አንድ ብዙ ስለሆነ። ሶስተኛው ከመውደቁ በፊት አሰላለፍ ማዛባት ነው። የአሰላለፍ ኃይል ማዛባት ማለት በተለይ አሁን እየተሰባሰበ ያለው ኃይል ቢያንስ በአስተሳሰብ እንኳን ባይቀራረብ በጋራ ጠላት ላይ ተስማምቶ ነው የሚታገለው። ፌዴራሊስት ካምፕ ውስጥ ያለ ኃይል ነው። በዚህ በኩል ያለው ቢያንስ ለአህዳዊነት የቀረበ አስተሳሰብ ያለው ለተለያዩ። ስለዚህ አሰላለፍ ማዛባት የሚፈለገው በእነዚህ ኃይሎች ላይ አለመተማመን እንዲፈጠርና አስተሳሰቡ የሚቀየር ከሆነ ለምን እዋጋለሁ የሚል መዛነፍ ውስጥ እንዲገባ ፖለቲካዊ ክራክ የሚያደርግ አንዱ ከአንዱ ደግሞ አለመተማመን ውስጥ የሚገባበት ሂደትን መፍጠር ነው። ያሰላለፍ ውጫዊ ኃይሎችን ማዛባት ነው። እንደውም በውጫዊ ኃይሎች ላይም ተባብረው የሚታገሉ ኃይሎችን በሂደቱ ማንጠባጠብ። ስለዚህ ከመውደቁ በፊት ለአሰላለፍ ማዛባት ይጠቅመኛል የሚል አንዱ የሴራ ትንተና ነው። ሁለተኛው ግን ከመውደቁ በፊት ኦህዴድ እንዳይቆጨው ልክ እንደ ንጉሱ ኃይለ ሥላሴ ምን አለ እንደው ለልጆት እንኳን ዘውዱን ቢሰጡ ተብለው ሲጠየቁ ዳዊት መች ሳይሞት ለሰለሞን ሰጠው ብለው ተናገሩ እንደሚባለው ኦህዴድ ከመሞቱ በፊት በኋላ እንዳይቆጨ ሲባል አዲስ የፖለቲካ ሁኔታ ለማምጣት ከመፈለግም እሳቢዎች ይመጣል። ይሄ የሚመጣው ውድቀቱ አጠገቡ ጋር እየተነበበ ስለሚመጣ፣ በነገራችን ላይ ፖለቲካዊ ውድቀት ሲመጣ ይነበባል። ደርግ ሲወድቅ የመጨረሻ ምልክቱ ላይ ፖለቲካ ለሚገባው ሰው አነበዋል። ደርግ መጨረሻ ላይ ነው የሚሉ ሰዎች ነበሩ። ኢህአዴግ
መውደቂያው አካባቢ ላይ 2010 ላይ በቃ ኢህአዴግ በቃ የመጨረሻው ሰዓት ነው ተብሎ ድምዳሜ የሚሰጡ ሰዎች እኛ ያስታውሳለሁ። በዛ ሰዓት ስናገር አንዳንድ ሰዎች ይስቁ ነበር። በቃ የመጨረሻው ሰዓት ላይ ነው ያለው። እንደው በዚህች ወር ውስጥ በዚህ 2 ወር ውስጥ አንድ ለውጥ በኢትዮጵያ ውስጥ ያለን ብለን በእርግጠኝነት ድምዳሜ እንሰጥ ነበር። አንዳንድ ልጆች ይገርማቸው ነበር አስታውሳለሁ፣ የቅርብ ጓደኞች። በተመሳሳይ አብይ አህመድ በእርግጠኝነት መናገር የሚቻለው በ3 ወር ውስጥ የት እንደሆነ አወዳደቁ አይታወቅም። በ3 ወር ውስጥ ነው የምላቸው። በቃ በጣም ለፖለቲካው ቅርብ ለሆንን ሰዎች ግምገማችን ስህተት ከሆነ ከኦህዴድ መማር እንችላለን። በኢትዮጵያ ሰማይ ላይ በ3 ወር ውስጥ ምን ሊፈጠር እንደሚችል አይታወቅም። በጣም አደገኛ ነገር ተፈጥሯል። ሂደቱ ይበለዋል፣ እስር ቤት ይከተዋል፣ ያሰድደዋል፣ ወይንስ ሀገሪቷን አደጋ ውስጥ ይከታታል? ወደፊት ምን ነው ግን ውድቀት ላይ ነው። ስለዚህ ከዚህ ውድቀቱ በፊት ያሰላለፍ መዛባት እንደዚሁም ደግሞ አዳዲስ መልኮችን መቀየር ይፈልጋል። አራተኛው ለአዲስ ጦርነት እንደ ኮዝ ይጠቀምበታል። ህዝባዊ ኮዝ ድጋፍ ፍለጋ። ቅድም ብያቸዋለሁ። ወደ ጦርነት መግባትም ደግሞ ይፈልጋል። ስለዚህ ወደ ጦርነት ለመግባት ኮዝ የለንም ካለ አያቶላው ኮዙ የሚያስፈልገው አዲስ የፖለቲካ ሪፎርም ተደርጎ የሚመጣበት ሁኔታ መፈለግ ነው። ራሱ ፌዴራሊስቱ አዳዊ ሆኜ ይመጣሉ ይላል። በኢትዮጵያ ፖለቲካ ላይ በጣም ስሜታችን የሚሰብረው ይሄ ነው። ህዝቡ መከታተል ያለበት ይሄ ነው። ሲገለው፣ ሲያስረው፣ ሲያፈናቅለው የነበረ ጠባብ ብሔርተኛ ተለውጦ ደግሞ ከእንደገና አዳዊ ይመጣሉ ብሎ ኮቱን አጥቦ ሲመጣ አንዳንድ ጊዜ በጣም ሼም ነው። ይህንን አድርጌ እመጣለሁ የሚለው ዓላማው ግን ጦርነት ከፊቱ እየመጣበት ነው። ይሄ ጦርነት ደግሞ መልኮቹ ብዙ ናቸው። አንዱ ከስቴት ጋር የሚደረግ ጦርነት ነው። ከኤርትራ ጋር የቃላት ጦርነት ወደ ተግባራዊ ጦርነት ሊገባ ነው። በዛም በኩል ዝግጅት ተጀምሯል። ገንዘባችሁንም ምናችሁንም ወደ ባንክ እየሰብስቡ እየተባለ ነው። ምናልባት ጥይቱ መች ነው የሚተኮሰው፣ ግን መጀመሩ አይቀርም። በህወሓት በኩል ያለ ፍጥጫ የጊዜ ጉዳይ ነው እንጂ ዳቦ ቆሎ ምንም ተዘጋጅቷል። መፈንዳቱ ማይቀር ጉዳይ ነው። በአማራው በኩል ያለው ጦርነት ያው አብይ አህመድ እንደ ባሌ የቀንድ ከብት እየነዳው ነው። ያው እያያችሁ ነው። ምንም አብይ ጀነራሎቹ እጅ ቆረጥን ይላሉ ማይክ ላይ፣ ፋኖ እጅ ቆረጥን ሲል ደግሞ ቪዲዮ ላይ ነው የሚያሳየው። እና ሁለቱም የሚገናኙ አይደል። ስለዚህ ስርዓቱ እያበቃለት ስለሆነ ኮዝ የሌለው ቡድን ኮዝ የሚፈልገው አዲስ የፖለቲካ አየር እንደሚፈጠር ማሳየት እና ከዚህ መደናገር ውስጥ ከዚህ ሙቀት ውስጥ የሚገኝ የደሃ ልጅ ሰብስቦ ወደ ዘመቻ መሄድ። ዓላማው ግን የሚመልሱ አይደለም፣ እዛው የሚያስቀረው። ስለዚህ ጦርነት እንደ ኮዝ ህዝባዊ ድጋፍ ማሰባሰቢያ አድርጎ ለመጠቀም ያግዘኛል ብሎ ስለሚያስብ። አምስተኛው ባለቀ ሰዓት ከምንቆጭ እድላችንን በሌላ ፎርሙላ የሚል ቅድም ይህንን ብያለው። ከንጉሱ ጋር ያያዝኩት ምሳሌ አንዱ ይሄ። እንደዚሁም ደግሞ ይሄ ፌዴራሊስት ኃይል አሁን ካምፑ እየፈረሰ ነው። ይሄ ፌዴራሊስት ካምፕ ፈርሷል። በነገራችን ላይ በኢትዮጵያ ፖለቲካ ላይ አሁን ራሱ የዘር ፖለቲካ በተለይ ይሄን ቋንቋ መሰረት ያደርገው የዘር ፖለቲካ አርጅቶ ቢያንስ ነፍሱ ልትወጣ የጊዜ ጉዳይ ነው ያለችው። ስቀታ ላይ ነው ያለው። ኦልሞስት መሞቱ የማይቀር ጉዳይ ነው። ከሞተ በኋላ ግን እዛ አካባቢ የተሰባሰበው አየር ላይ ተንሳፎ ነው የሚቀር። አሸናፊው ኃይል ሲመጣ ከቁስለቱ ስለተማረ ማለት ነው፣ ከህመሙ ስለተማረ መልሶ እዚህ ቅርቃር ውስጥ አይገባም። አዲስ ተሐድሶ ውስጥ ነው የሚገባው። ሂደቱ ራሱ ውጤቱ በልቶት አሳይቶታል። ራሱን ነው የበላው። ብሔር ብሔረሰቦች ምናምን ብሎ አጨፍሮ አዘልሎ ምናምን ቀበቶ መቀነት ማሰፍቶለት መጨረሻ ላይ ራሱን በልቶት ጠላት ሆኖ ሲሰለፍበት የቋንቋ ፌዴራሊስት እዚህ ላይ አደጋ እንደሆነ አሳየው። ራሱ አብይ አህመድ ያሳየው። ስለዚህ አስተሳሰቡ ሞቷል። ከሞተ ይሄ ቡድን ስልጣኑም እያበቃ ስለሆነ አዲስ ኮት አዲስ ልብስ ለብሶ መምጣት ይፈልጋል። ስለዚህ ይሄኛው አዲስ ጂኦግራፊ ፌዴራሊዝምን እንከተላለን፣ የቋንቋ ክልል ይፈርሳል የሚለው
ይሄ ጠባብ ቡድን በአዲስ ኮት መጥቼ ድጋሚ እጨፍርብሃለሁ ነው የሚለው። እድሉን ይሰጠዋል ወይ የሚለው የታሪክ ጉዳይ ነው፣ እናያለን። 3 ወር መጨፈር ይችላል። 4ኛ ወር ላይ ግን የለንም ማለት ነው ብዬ አስባለሁ። 6ኛው በአጠቃላይ እውነት መስሎት የሚደናገረውና የሚወናበደው አንድም ለሐሰብ አንድም ጽምዶ ለሚባለው አስተሳሰብ ወይም ለፋኖ የህይወት መስዋዕትነት ማስገበር ነው። ሌላ የለም። አብይ አህመድ ኮዞ የመጨረሻ ላይ ሰው መቀነሱ ህዝብ መቀነስ ነው አላው። ስለዚህ ጦርነት ፍለጋ ለግጭት መቀስቀሻ ዞኖች ተሰባሰቡ፣ መጡብህ፣ አዳዲስ ነገር በዚህ ትርክት መፍጠር፣ ከመውደቂያ በፊት አሰላለፍ ማዛባት፣ በተለይ ከሚመጡት ውጫዊ ኃይሎች ባለቀ ሰዓት ከምንቆጭ እድላችን በሌላ ፎርሙላ እንሞክር የስልጣን ጉዳይ ነው። በአጠቃላይ እውነት መስሎት የተደናገረው ወደ ጦርነት መማገድ አዲሱ የአብይ አህመድ የምክክር ኮሚሽን የዚህ የፌዴራሊዝሙ ዜና ከዚህ የመጣ ነው። ይህንን በሁለት ልሰብስበውና ላሳያቸው። በሁለት ስሰበስበው ቅድም ከቆምኩበት ስነሳ በተለይ ከዚህ ከኦሮሞ ናሽናሊስቶች አካባቢ ላይ ከጥቅማችን አኳያ የሚል አንዳንድ የፖለቲካ ናሬቲቭ ከዚህ በፊት ሰምተናል። ለአብነት በውጫዊ ኃይሎች ተሰባስቦ የሚመጡ ኃይሎች ነው ያለው አንድ ሰው። መሬታችን አትረግጡም ነው ያለው። አንድ የሆነ ጋመራለው ምናምን ሲል ሚዲያ ላይ ሰምቼው ነው። ይሄንን የሚል ሊቅ ይሄ አሳሰብ የግለሰብ አሳሰብ አይደለም፣ የቡድን አሳሰብ ነው፣ የድርጅት አሳሰብ። አትረግጡም የሚለው ኃይል አብይ አህመድ በዚህ ቀውስ ላይ ሲያፈርስበት ወደ ጦርነት ከአብይ ጋር የሚገባ አጀንዳ እየሰጠው እንደሆነ ግልጽ ቢሆንም ወይም ደግሞ ለሚታገለው ኃይል ተጨማሪ ኮዝ እየሰጠው እንደሆነ ግልጽ ነው፣ ፖለቲካ ነው የሚገባው። ግን እነዚህ አይነት ናሬቲቮች ይሄ ቡድን በዋናነት የሚያመጣው እነዚህ ኃይሎች ተሰባስበው የሚመጡ ኃይሎች ካለባቸው ያደረ ቁስልና አብይ አህመድ ከፈጸመበት አጠቃላይ ጄኖሳይድ ተጠያቂነት የያዘውንም ሁሉ የሚያሳጣው ነው ብሎ ያምናል። ተጠያቂነት ሌላ ጉዳይ ነው፣ ግን የያዘውን የፖለቲካ ካፒታል ወደ ዜሮ ያባዘዋል ብሎ ያስባል፣ ይፈራል፣ ይደነግጣል። ስለዚህ ያለው ብቸኛ ምርጫ ሲሸነፍ ሽንፈቱ በራሱ በሱ ብቻ ሳይሆን በህዝቡ ላይ እንዲጠናቀቅ ይፈልጋል። ህዝባዊ መልክ ማድረግ ይፈልጋል። ህዝባዊ መልክ ማድረግ የሚፈልገው ይሄ ቡድን ከተሸነፈ በኋላ ሽንፈቱን በግል ብቻ የሚወስደው ሳይሆን በቡድን እንደ ማህበረሰብ ሂሳብ ማወራድ ይፈልጋል። አደገኛ ቡድን ነው የምላችሁ ለዚህ። ስለዚህ ግጭት ሊስብ የሚችል ትርክቶችን ማምጣት ሲያስፈልግ ይሄ ጠባብ ቡድን ሰፍቼ መጣ ብሎ ሰፊ አጀንዳ ያመጣል። ይሄ ቋንቋ ፌዴራሊስት ካምፕ መፍረስ አለበት የሚለው ራሱ ከዛ ውስጥ የተዋለደና ከዚህ አስተሳሰብ ውጪ የፖለቲካ ሀሁ ያልቆጠረ ሊቅ ነው። ምናልባት ይሄንን ጥያቄ የሚያነሱ ሰዎች እስር ቤት ናቸው፣ ከሀገር ውጭ ተሰደዋል፣ ተገድለዋል፣ ጫካ ውስጥ ናቸው። ይሄንን የሚያመጣው ቅድም ብያቸዋለሁ፣ ውጫዊ ኃይሉ እያሸነፈ ሲመጣ ወይም እያሸነፈ ባለበት የፖለቲካ ትርክቶችና መሬት ላይ የተጨበጠ እውነት ስንነሳ ወቅቱ ነው ማንሳቱ። ምርጫ በኢትዮጵያ ውስጥ ተደርጓል። ሁሉን አሳታፊ የሆነ አዲስ የፖለቲካ ስርዓት ተፈጥሯል። ለምንስ አነሳው? ቀውሱስ መች ሳይቆም ጦርነቱ ሳይቆም ሌላ ለጦርነት የሚሆን ኮዝ በምክክር ኮሚሽኑ በኩል ለመስጠት ለምን ፈለገው? አብይ ብቻ የለም፣ አባዱላ ለምን ፈለገው ነው ጥያቄው። ግርማ ብሎ ለምን ፈለገው? ጁነዲ ሳዶ ለምን ፈለገው? መረራ ጉዲና ለምን ፈለገው? ዳውድ ኢብሳ ለምን ፈለገው ነው ጥያቄው። እዛ አካባቢ ነው። ለምን ፈለገው ብለን እንጠይቃለን። ለምን ፈለገው ብዬ ስጠይቅ 2008ን ስቦ ማምጣት ይፈልጋል። ይህ ኃይል ተሰባስቦ ሲመጣ ህዝቡ ተኝቶብናል የሚል ግምገማ አላቸው። አግዘኝ የሚለው አብይ ለዛ ነው። ወለጋ ሄዱ፣ ዞኖቹ መጡ፣
አግዘኝ ሲል እሱ የሚበላውን የሚተፋው ድሃ ላይ ነው። እሱ ለሚያፈሰው ደም ተጠያቂ ሁንልኝ እያሉ። ስለዚህ አግዘኝ የሚል ጥያቄ ሲመጣ ሊያግዙት ከቻሉ የሚያግዙት በዚህ ሁኔታ ነው ማለት ነው። ስለዚህ አሁን አዲስ የፖለቲካ ፎርሙላ አብይ ያመጣው ለግጭቱ እርሾ አመጣ ማለት ነው። 2008ን ስቦት መጣ። 2008ን ስቦት አብይ ሲመጣ አህዳዊነትን ጫነብን፣ መሬትን ሊነጥቅ ነው፣ ነፍጠኛ ምናምን የሚል ህዝቡን የሚያነሳሳበት አዲስ የፖለቲካ ፎርሙላ ይዞ ሊመጣ እየተዘጋጀ የቀናት ጊዜ ነው እንጂ አመፅ ሊያፈነዳል ነው ማለት ነው። ማን ይከስራል ማን ያተርፋል የሚለው ግን እናሳያለን። በተጨባጭ ነው የምናሳይ፣ አንላቀቅም። ዛሬ የሚያለቅስ ሊቅ አልተፈጠረም። ደስ የሚለኝ እሱ እሳት የጨበጠ ሊቅ ተፈጥሮ እሳት ጎራዴ ያዘ። ይሄና ማለቃቀስ ምናምን ዜና ስራልኝ ከዚህ በፊት ዜና ስራልን እያለ በውስጥ የሚልክልን አሁን ጀነራል ምናምን ገሎ የሚጨፍር እናት የወለደችው ማልቀስ አቁሟል። እንደዚህ አይነት በውስጥ መስመር ዜና ስሩልን የሚል የለም። ሲመጣ የሚያስተናግደው ኃይል ተፈጥሮ ወንድ ተፈጥሯል። ሱሪ የታጠቀ ማለት ነው። እንከባበር አንከባበር የሚል ወንድ ተፈጥሯል። የሴራ ትንተናውን ግን በደንብ እናስረዳዋል። ትሸነፋለህ። ደርግ ተሸንፏል። አብይ አህመድ ትሸነፋለህ። ስትሸነፍ ወደ ህዝብ ውስጥ የምገባበት ቅስቀሳ ፈጥሬ ይሄንን ደግሞ ፖለቲካል ኢንስትሩመንት አድርጌ እመጣለሁ የምትል ሊቅ ካለ ብልጽግና ሲጠረግ አብሮ ይጠረግ። የጋራ ጠላት አለቀ። ማንም የሚያድነው ሰው የለም። ገዳይ 4 ኪሎ ተቀምጦ ባህር ዳር ላይ ዘላለሙን የሚሞት ሰው የለም። መቀሌ ላይ የሚሞት ሰው የለም። ወለጋ ላይ የሚሞት ሰው የለም። አዲስ አበባ ይመጣል። የጊዜ ጉዳይ። ስለዚህ ይሄ አሁን የፖለቲካ መሳሪያ ተደርጎ የመጣው በእኛ ግምገማ እነዚህ ኃይሎች ተስበው ሲመጡ ህዝቡን ለማነሳሳትና ግጭት ለመፍጠርና መልኩን ለመለወጥ አስፈላጊ ነው። አንዱ የግጭት ቅስቀሳ መሳሪያ ነው። በቅርብ ጊዜ ታዩታላችሁ። ይሄንን በኢትዮጵያ ላይ በቅርብ ጊዜ ጽናት ሚዲያ ይሄንን ቆርጠን እናመጣላችኋለን። አብይ አህመድ፣ ኦህዴድ፣ አባዱላ፣ ግርማ ብሩ የሚያዋልዱት የሴራ ትንተና ቀውስ መፍጠሪያ ነው። ሁለተኛ ግን የስልጣን ማስረዘሚያ ኮዝ ነው። ከተሳካላቸው የስልጣን ማስረዘሚያ ነው። ስልጣናቸውን ድጋሚ የሚያስረዝሙበት አዲስ አበባንም ድሬዳዋንም ጠቅልለው የተራዘመ የስልጣን ባለቤት የሚሆኑበት ፎርሙላ ነው። ካልተሳካላቸው ግን አመፅ መፍጠሪያ ነው። አህዳዊነትን ምናምን ተከበብክ፣ መሬት ተቀማ፣ ተነስ ምናምን የፈረደበት ዝም ብሎ እጅና እግሩን አጣጥፎ የተቀመጠ ንጹሐንን ለማሳደድ የሚፈለግ የአባት ወርቤ መሳሪያ። ይህንን ፋክት ነው የምንነግርህ። ስለዚህ አብይ አህመድ አሁን ይዞት እየመጣ ያለው ጦርነት ላይ ግጭት ባለበት ላይ ግጭቱን የሚያስታርቅ ሁሉን አሳታፊ ስርዓት እንፍጠር የሚል አንድ የፖለቲካ ፎርሙላ እኮ ነው። አንድ ሊቅ አብይ አህመድ ኩሻፕ ነው የሚሰራው። ይሄ ቡድን ነጋ ጠባ የሚያስበው የሴራ ትንተና ነው። አሳምነው እንዴት ልብለው፣ አምባቸው እንዴት ልብለው፣ ሳዕረን እንዴት ልብለው፣ አጫኖን እንዴት ልብለው ብለው የሚያስብ ሰውና ከነሱ ሞት ላይ የስልጣን ትርፉን የሚያሰላ ነው። አሁን ደግሞ አገሪቷን እንዴት አድርጌ ልብላት ነው የሚለው። እንዴት አድርጌ ቀውሱን ወደ ህዝብ ልቀይረው ነው የሚለው። ከዚህ በፊት ብለናቸዋል። የሚመጡ ኃይሎች ሲመጡ ይሄ ቡድን ይጠየቃል፣ በሚጠየቀው ልክ ይጠየቃል። ስለዚህ ብቸኛ ምርጫው በኢትዮጵያ ውስጥ ያለው ልክ እንደ ኃይለ ማርያም ስልጣን የሚያስረክብ ስርዓት አይደለም። ኦህዴድ ልዩ የሚያደርገው ይሄ ትከሻችን ላይ እስክስታ የሚጨፍረው አንዱ ድንቁርናው ነው።
እሳቱ ሲመጣ ግን እንደሚበላው ሲገባው ደግሞ መግቢያ ሲያጣ ሽመልስ የት ይገባል? እስቲ ኦኬ፣ የት ሊገባ ይችላል? የት ነው የሚገባው? አዳነች የት ትገባለች? ምንም እኮ መግቢያ የላት። ምናልባት አባይ ፀሐዬ ትግራይ ገብቷል። ትግራይ ቢገባ ህዝቡ ስለሚያቅፈው ቢያንስ። አዳነች አቤቤ የት ነው የምትገባው? ህዝቡ ያቅፋታል። ኦኬ አዳነች ገባች፣ ጠበንጃ ይዛ ጫካ ትገባለች። በዛ ደረጃ ወንድነት አለ ይታወቃል። ኦህዴድ ገንዘቡን ይዞ እንደሚሮጥ ይታወቃል። ስለዚህ የማርያም መንገድ የሚፈልገው ህዝቡን ማጋጨት ነው። አንድ ፎርሙላ እሱ ነው። ሁለተኛው ደግሞ በጣም አደገኛ የሚያደርገው ሃይማኖታዊ ግጭት መፍጠር ነው። አማራ ክልል ሰሞኑን ያያችሁት ይሄንን እያለማመዱት መጥቷል። ይሄንን ያሰፉታል። ሶስተኛ ግን ኩታ ገጠም ኃይሎች ጋር ግጭት ይፈጥራሉ። ደግሞ ኩታ ገጠም በተለይ ኦሮሚያ አዋሳኝ ከሆኑ ኃይሎች ጋር በቅርብ ጊዜ ኩታ ገጠም የሆኑ ቅርብ ጊዜ ሲዳማ ላይ የታየው ቃጠሎ በብዙ አካባቢ ላይ ቃጠሎ ነው የሚጀምረው። ሁለመናዊ ግጭት ማስፋት ነው የሚፈልገው። ካለበት ድንጋጤ የሚገባበት የሚያጣ ቡድን ስላለ ሀገሪቷ ውስጥ ቀውስ መፍጠር በራሱ ፖለቲካዊ ትርፍ አለው ብሎ ስለሚያስብ የመውጫ መንገድ ያገኛሉ ብሎ ያስባል። ቤቱ ይቃጠል፣ ቢያንስ ከተቃጠለው ውስጥ አንድ እሳት ያለከው ቋሚ እናገኛለን ብሎ የሚያስብ እሱም ቢሆን ግን የሚተርፈው ትውልድ ያቃጥልባል። የሰው ቤት አቃጥለ አንተ በሰላም አትኖር። ስለዚህ አብይ አህመድ ፈንቅሎት ያመጣው የሴራ ትንተና እንደሆነ ሊገባ ይገባሃል። መዳኛ አይደለም፣ ፖለቲካዊ ሴራ ነው የመጣው። ከፍተኛ ወጥመድ ያመጣው በሀገሪቱ ውስጥ አዲስ የግጭት የጦርነት መልኩን የሚቀይር የኃይል አሰላለፍ ነው ይዞ የመጣው። ለዚህ ጥሩ ምሳሌ የሲቪል ሰርቪስ ማኔጅመንት ያወጣው አዲስ መመሪያ ነው የምታዩት። ሰራተኞችን በአዲስ ለመቅጠር እያመቻቸ ነው ያለው። ይሄ ፎርሙላ የሚሳካለት ከሆነ ቅድም እንዳልኳችሁ ስልጣኑን የሚያስረዝምበት ሁኔታ ይፈጠራል። ስልጣኑን የሚያስረዝምበት እድል ግን የለም ነው። እስር ቤት ብቻ ክርስቲያንና ዮሐንስ ያለው ምናምን አስሮ አንዳንድ ተቃዋሚዎችን ከሀገር አሰድዶ ምናምን ብቻ እንደሱ አይደለም። አሁን የኢትዮጵያ ፖለቲካ ያለው እንደዚህ አይደለም። ዲሽቃ የያዘ እዚህ ሰሜን ሸዋ ላይ መንዝ ላይ ያለ እዚህ የጎጃሙን የጎንደሩን የወሎን እንተውና እዚሁ አብይ አህመድ በተወሰነ መልኩ በሄሊኮፕተር የሚንቀሳቀስበት አካባቢ። ስለዚህ ይሄ ቡድን ወደ ስልጣን አዲስ ፎርሙላ ይዞ መጥቶ ስልጣን የሚያስረዝምበት እድል በጣም በጣም የተዘጋ ነው። ጠበንጃ የያዘው ኃይል ግን የመምጣት እድሉ ሰፊ ነው። ጠበንጃ የያዘው ኃይል የመምጣት እድሉ ከራሱ ደካማነትና ከፖለቲካ ስሌቶቹ ካልሆነ በስተቀር የመምጣት እድሉ በጣም ሰፊ ነው። አብይ አህመድም ለግጭት ጉድጓድ እየቆፈረ እንደሆነ ስሌቱ ለሚገባን ሰዎች የመፍትሄ አቅጣጫው ሶስተኛው ነው። አንደኛው ይሄ የምክክር ኮሚሽን ፖለቲካዊ የሆነ ቅቡልነት የሌለ የምክክር ኮሚሽን እንደሆነ አብዛኛው ሊቅ ድምዳሜ ላይ ደርሷል። ግን የበለጠ መግደል ያስፈልጋል። በቃ ማለት ያስፈልጋል። ቅቡልነት የሌለው ነው። በዚህ አጀንዳ ቅቡልነት የሌለው። ሁለተኛው የሚመጣው ስርዓት ራሱ ፖለቲካዊ ቅቡልነት እንደሌለ በተለይ የሚታገለው ኃይል ከወዲሁ ፖለቲካዊ ግድያ፣ የስብዕና ግድያ እንትን ማለት አለበት። እንኳን ትናንት እኔ አብይ አህመድ በስሙ ነው የምጠራው እንጂ ጠቅላይ ሚኒስትር ብዬ አልጠራውም። የኔ ጠቅላይ ሚኒስትር አይደለም። ስለዚህ የሚቀጥለው አስተዳደርም ቅቡልነት የሌለው ፖለቲካዊ ግድያ ያስፈልገዋል። ሶስተኛው ግን ትግሉን መጨረስ ያስፈልጋል። ትግሉን በጣም በፍጥነት መጨረስ ያስፈልጋል። ከዚህ በኋላ የተራዘመ ትግል ውስጥ የሚገባ ኃይል በተራዘመ የፖለቲካ ናሬቲቭ ሊበላው ይመጣል። በተለይ አማራው የምትሰማ ከሆነ እየዘገየ በመጣ ቁጥር እድል የምትሰጠው ለዚህ ቡድን ነው። የሚያደናግረውን አዳዲስ ፖለቲካዊ ማደናገር ይፈጥርብህና የኃይል ብልጫ ይወስድብሃል፣ ያዛብሃል።
የኃይል ብልጫ የሚወስደው የሚደናገር ማህበረሰብ ስላለ ነው፣ አለ ብሎ ስለሚያምን ነው። በነገራችን ላይ አሁን ለጦርነት የሚማግደው አለ በዚህ ኮዝ ብቻ። ስለዚህ የኃይል ሚዛኑን መቀየር ያስፈልጋል። አማራው በፍጥነት ትግሉ ሊጨርስበት የሚችል የታሪክ ጥፋት ውስጥ መግባት ካልቻለ ትግሉን ካስረዘመው አብይ አህመድ በአዲስ የፖለቲካ ናሬቲቭ አሰላለፍ ክልሉ ላይ ያለውን ኃይል ማጥፋት ባይችል ማዛባት ማዳከም ውስጥ ሊገባ ይችላል። ገንዘቡንም ምኑን ሊያፈስ ይችላል። አቅሙ ደግሞ የበለጠ አዳዲስ ሁኔታ ሊፈጥርለት ይችላል። ስለዚህ ትግሉን መጨረስ ሶስተኛው የመጨረሻው የመፍትሄ አካል ነው። እንደ አዲስ አበባ ያለ የማህበረሰብ ክፍል ግን የሚመጣውን አደጋ አንብቦ ኦህዴድ አዲስ አበባን ለመጠቅለል እየሄደበት ያለው መንገድ ማንቃት፣ ማደራጀት፣ ድርጅት መፍጠር፣ በዚህ ኮዝ መታሰር፣ መጨረሻ መሰደድ፣ ከዚህ በላይ ምን ዋጋ እንክፈል? ይህንን የማታዳምጥ ከሆነ ይሄ የማይገባ ከሆነ ከዚህ በላይ እኛ ምን ማድረግ እንችላለን? እስቲ እንደው አንድ ነፃ ህሊና ላለው ሰው በአዲስ አበባ ጉዳይ ገባን የሚል ሰው ትንሽ በዚህ ደረጃ እስቲ 1 2 3 ሊቅ አለ ዋጋ የከፈለ አዲስ አበባ ውስጥ እንደው ትንሽ ከሚታወቁ ሰዎች አንድ 10 15 ሰዎች እናውቃለን። የአዲስ አበባ ሰው 15 ሰው ነው እንደነዋል። በጣም የሚያሳዝን ነው ሊቁ ማለት ነው። ዝምታው ለኦህዴድ ጥሩ እድል ሰጠለት። የህዝቡ ዝምታ አለመንቀሳቀስ ጥሩ እድል አገኘዋል። ማሳደድ የሚችለውን ሰው አሳደደ፣ አሰረ፣ አሰቃየን። ሌላው ዝም አለ፣ ቤቱንም አጣ፣ ስነልቦናውን አጣ፣ ፖለቲካዊ ውክልናውን አጣ። አሁን ደግሞ ራሱንም ሊያጣ በመስፍን አርአያ በኩል ድርድር ውስጥ ገብቷል፣ ድለላ ውስጥ ገብቷል። በዛ ደረጃ ማሰብ ያስፈልጋል ብዬ አስባለሁ። ስለዚህ የጽናት ቤተሰቦች ዛሬ በዋናነት ያነሳውት አጀንዳ አንዱ ከአብይ ፌዴራሊዝም ሊቀየር ነው፣ ክልል ሊፈርስ ነው፣ የመሬት ስሪቱ አዋጅ ሊሻሻል ነው፣ አንቀጽ 49 አዲስ አበባ ክልል ልትሆን ነው፣ ድሬዳዋ ምናምን የሚል አዳዲስ ነገሮች እየመጡ ነው። እነዚህ ጉዳዮች በዋናነት ኦህዴድ አንድም በሴራ በሌላ በኩል ከስልጣን የኃይል ሚዛን አስተላለፍ ያመጣው አዳዲስ ቀመሮች ናቸው። እነዚህ ቀመሮች በዋናነት በጣም አደገኛ እንደሆነ ሰው ሊያነብ ይገባል። ትግሉን የሚያስቡ ሰዎች ደግሞ ትግሉን አፍጥነው የዚህም ቡድን የመጨረሻ እልባት ካልሰጡት በኢትዮጵያ ፖለቲካ ላይ ሊፈጥረው የሚችለው ከባድ ቀውስ እንዳለ ሁሉም ሰው መገምገም አለበት። በመጨረሻ ማስተላለፍ የምፈልገው ከፍተኛ ጥንቃቄና መደራጀት ሰዓቱ ነው። በኢትዮጵያ ውስጥ አዳዲስ ነገር ሊመጣ እንደሚችል ኦህዴድ በአደባባይ ይዞት መጥቷል። ከዚህ በፊት ስናገር የነበረውን አሁን በማስረጃ ነው የምነግራቸው። ኦህዴድ ይዞት መጣ። 2008ን ይዞት መጣ። ምናልባት 2008 ላይ ጀዋር ነበረ ሲያንቀሳቀስ የነበረው። አሁን የሚያንቀሳቅሰው ማን ነው? አሁን የቱ አዲሱ ቂጤሳ ነው? ታከለው ማን ነው የሚያንቀሳቅሰው? ከዚህ በፊት የነበረው የጀዋር እንቅስቃሴ አሁን በሱ በጀዋር ነው የሚመጣው ወይንስ በማን ነው የሚመጣው የሚለው ወደፊት የምናየው። እንቅስቃሴውን ማዋለድ ግን ተፈልጓል። እንቅስቃሴውን ማዋለድ የተፈለገው በራሱ ለአመፅ የሚመጣው ኃይል ሳይሆን አመፁን የሚያደራጀው በራሱ ኦህዴድ ነው። ይህንን አስረግጬ እነግራለሁ። ቀመሩ ነው ራሱ ስሌቱ፣ የስሌቱ ቀመር ነው የሚያሳየው። ስለዚህ በዚህ እንቅስቃሴ ውስጥ አብይ አህመድ አትራፊ ሆኖ ይወጣል ወይንስ የትግሉ ኃይሎች አትራፊ ሆኖ ይወጣሉ? ማን ነው የሚያተርፈው የሚለው ነገ ጠዋት የምናየው ነው ብዬ አስባለሁ። ዛሬ የነበረኝ ፕሮግራም ይሄ ነው። የጽናት ሚዲያ ቤተሰብ ያው አዳዲስ መረጃዎችም እንደዚህ ሲኖሩ ተከታትለን ወደ እናንተ እናመጣለን። ምናልባት አዳዲስ ነገሮች ካሉ ተመልሼ እመጣለሁ። በሚቀጥለው እስክንገናኝ የዛሬን በዚህ እጨርሳለሁ።